በቆሎ ዋጋም በተመሳሳይ በኩንታል ወደ 3000 ብር እየተሸጠ ይገኛል በአሁኑ ሰዓት። ሌሎችም ህዝቡ የዕለት ተዕለት የሚጠቀምባቸው የሀገር ውስጥ ምርቶች በከፍተኛ ሁኔታ የዋጋ ጭማሪ እያሳየ መሆኑ ፋኖና የፋኖ አባላትን ማሰርና ማሳደድ እየታየ ነው የሚል ቅሬታ ስላለ በዚህ ጉዳይ ላይ ክቡር ጠቅላይ ሚኒስትር ግልጽ ማብራሪያ ቢሰጡን። በመጨረሻም ሰሞኑን እየተካሄደ የሚገኘው የህግ ማስከበር ዘመቻ በእኔ እምነት ህግ ቼክ ኤንድ ባላንስ የሚያስፈልገው ይመስለኛል። ምክንያቱም ከዚህ ቀደም አብዛኛውን ጊዜ እንዲህ አይነት በዘመቻ ህግ የማስከበር ስራ የሚከናወነው በአስቸኳይ ጊዜ አዋጅ ውስጥ ስንሆን በመሆኑ በህገ መንግስቱ አንቀጽ 93 ንዑስ አንቀጽ 6 እንደተጠቀሰው በምክር ቤቱ የሚቋቋም የአስቸኳይ ጊዜ አዋጅ አፈጻጸም ቦርድ ነበረ። ይህ ቦርድ ዋና ስራው የዜጎችን መብት አላግባብ እንዳይጣስና የህግ አካላት ተገቢ ያልሆነ ኃይል እንዳይጠቀሙ መቆጣጠርና ጥሰት ከተገኘ ለምክር ቤቱ ሪፖርት አቅርቦ ማስተካከያ እንዲወሰድ ማድረግ ነው። በአሁኑ ጊዜ በአማራ ክልል፣ በኦሮሚያ ክልልና በሌሎችም አካባቢዎች ኮማንድ ፖስቶች ተቋቁመው የሚካሄዱ ኦፕሬሽኖች የአስቸኳይ ጊዜ አዋጅም ሆነ የአፈጻጸም መርማሪ ቦርድ በሌለበት ሁኔታ እየተሰሩ ስለሆነ የዜጎችን መብቶች ሳይሸራረፉ ያከበሩ ስለመሆናቸው እንዴት ክትትል እየተደረገ እንደሆነ ማብራሪያ እንዲሰጥ ፈልጋለሁ። አመሰግናለሁ። እናመሰግናለን። ጥናቶች እንደሚያሳዩት ለጽንፈኝነትና አክራሪነት መፈጠር ምቹ ሁኔታ ሊፈጥሩ ይችላሉ ከሚሏቸው ምክንያቶችና የጽንፈኝነትን ሀሳብ ቶሎ ከመግዛትና ለችግሩ በፍጥነት ተጋላጭ ከመሆን አኳያ በተለይ የወጣቶች የስራ አጥነት ችግርና ተስፋ መቁረጥ እንዲሁም በአንድ አካባቢ የተከፍቻ ያለውና ፍትህ አጣው የሚል እሳቤ ፐርሰፕሽን መኖር ከምክንያቶቹ ውስጥ አንዳንዶቹ እንደሆኑ ይጠቀሳሉ። ክቡር ጠቅላይ ሚኒስትር፣ ይህ የጽንፈኝነት ችግር በአንድ በኩል ሀገርን እንደ ሀገር የተሸከሙ የአብሮነታችን መሰረት የሆኑ እሴቶች ወይም ሶሻል ፋብሪክስን በመጉዳት የሀገራችንን ህዝቦች ለከፋ ጉዳት የሚዳርግ ሲሆን፣ በሌላ በኩል ደግሞ ኢትዮጵያዊ አንድነታችንን በማዳከም ለውጭ ጠላቶቻችን የበለጠ ተጋላጭ ሊያደርገን ይችላል የሚል እምነት አለኝ። ችግሩ በሂደት ሀገራችንን የሚያሳጣ በመሆኑም ችግሩን ለመቅረፍና በሃይማኖቶች መካከል መከባበር ኖሮን ሁሉም በሀገሪቱ እኩልና የሀገራችን ባለቤት መሆኑን አውቆ ተከባብሮ እንዲኖር እያቆጠቆጠ ያለውን የጽንፈኝነትና የአክራሪነት አዝማሚያ ለመቆጣጠር ከሃይማኖት ተቋማትና መሪዎች እንዲሁም ከመላው ህዝባችንና ከመንግስት ምን ይጠበቃል ለማለት ነው። በቀጣይስ ችግሩን በተመለከተ የመንግስት አቅጣጫ ምን እንደሆነ እንዲያብራሩልን ነው። አመሰግናለሁ። እናመሰግናለን። ክቡር ጠቅላይ ሚኒስትራችን በወቅታዊ ጉዳዮች ማብራሪያ ለመስጠት ምክር ቤቱ ስለተገኙ አመሰግናለሁ። በአሁኑ ወቅት በሀገራችን ውስጥ የሚመረተው ምርት ከባለፉት 4 ዓመታት ስናወዳድረው ከ100% በላይ አንዳንዶቹም ከ200% በላይ የዋጋ ጭማሪ እያሳዩ እንደሆነ እያየን ነው። ለምሳሌ የጤፍ ዋጋ ከነበረበት 3000 ብርና 2500 ብር ወደ 6000 ብር ከፍ ብሏል። በቆሎ ዋጋም በተመሳሳይ በኩንታል ወደ 3000 ብር እየተሸጠ ይገኛል በአሁኑ ሰዓት። ሌሎችም ህዝቡ የዕለት ተዕለት የሚጠቀምባቸው የሀገር ውስጥ ምርቶች በከፍተኛ ሁኔታ የዋጋ ጭማሪ እያሳየ መሆኑ እያየን ነው። ከዚህ አንጻር የሀገር ውስጥ ምርት እንዲህ በከፍተኛ ሁኔታ ሊጨምር የቻለበት ምክንያት ምንድነው ቢብራራ የሚል ጥያቄ አለኝ። በተመሳሳይ በቅርቡ የዘይት ዋጋ ንረት ተያይዞ መንግስት ገበያውን ለማረጋጋት ስግብግብ ነጋዴዎች ላይ እርምጃ ወስጃለሁ ሲል በተለያዩ መገናኛ ብዙሃን ሰምተናል። የዘይት ዋጋ ከነበረበት ከ650 ብር 1000 ብር ወይም 950 ብር በአሁኑ ሰዓት እየተሸጠ ይገኛል። አልቀነሰም ማለት ይቻላል። ይህ የሚያሳየው የስግብግብ ነጋዴዎች የተባሉት ችግር ሳይሆን ያስፈጻሚውና የአመራር አካላት ድክመት እና የምንከተለው የፖሊሲ ትክክለኛ አለመሆኑ አያሳይም ወይ የሚል ጥያቄ አለኝ። ክቡር ጠቅላይ ሚኒስትር፣ እርስዎ ወደ ስልጣን በመጡበት ወቅት $1 ዋጋ 28 ብር ይመነዘር ነበር። በአሁኑ ሰዓት በዛሬው ዕለት በአሁኑ ሰዓት 52 ብር እየተሸጠ ይገኛል። በቅርቡ ወደ 65 ብር ዶላር ከፍ ሊል ይችላል። እንደዚሁም የዛሬ ዓመት 84 ብር ዶላር ሊመነዘር ይችላል። ባለፉት 3 ዓመታት ኢኮኖሚውን ለማረጋጋት ሀገር በቀል የኢኮኖሚ ማሻሻያዎች ላይ እርምጃ ተወስደዋል ሲባል ብንሰማም የዋጋ ንረቱና የኑሮ ውድነቱ ሊቀርፍ አልቻለም።
ስለዚህ ህዝቡ በአሁኑ ሰዓት በኑሮ ውድነት የተቸገረና የተሰቃየ ያለበት ሁኔታ አለ። ስለዚህ መንግስት በቀጣይ የዋጋ ግሽበቱን ለመከላከል እንደዚሁም የኑሮ ውድነትን እንዲስተካከል በተግባር የሚታይ ህዝቡን ካለበት ችግር የሚያወጣ ምን እየተሰራ እንደሆነ ማብራሪያ ቢሰጥላለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ባለዋዬ። አመሰግናለሁ። የተከበሩ አፈ ጉባኤ፣ በቅድሚያ ክቡር ጠቅላይ ሚኒስትር ለምናነሳቸው ወቅታዊና ሀገራዊ ጉዳዮች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። በመቀጠልም ጥያቄ እንደሚከተለው አቀርባለሁ። አሸባሪ ህወሓት አሁንም ጦርነት ለማድረግ ዝግጅት እያደረገ እንደሆነ እየተነገረ ይገኛል። በመሆኑም መንግስት አደጋውን ለመከላከል ምን ያክል ዝግጁ ነው? በሌላ በኩል እንደሚታወቀው መንግስት በትግራይ ክልል ሰብአዊ እርዳታ እንዲደርስ በማሰብ የተናጠል ተኩስ አቁም አውጆ ህዝቡ አስፈላጊው የሰብአዊ ድጋፍ እንዲያገኝ መጠነ ሰፊ ስራዎችን እየሰራ መሆኑ ይታወቃል። ይሁን እንጂ አሸባሪ ቡድኑ ታገለታለሁ የሚለውን ህዝብ የዕለት ምግብ እርዳታ ለእኩይ ተግባሩ ማስፈጸሚያ እየዋለው ይገኛል። በዚህ ምክንያት ቁጥሩ ቀላል የማይባል ህዝብ ለከፋ ችግር በመዳረጉ ምክንያት በአጎራባች የአማራ ክልል ወረዳዎች በተፈናቃይነት ተጠልሎ ይገኛል። ክቡር ጠቅላይ ሚኒስትር ይህን ችግር በዘላቂነት እንዴት መፍታት ይቻላል የሚል ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ቶፊቅ አብዱላሂ። አመሰግናለሁ። ማይክሮፎኑ እንግዲህ እንደሌላው ጊዜ እንደማይረብሽኝ እርግጠኛ ነኝ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ከእንደ ቀደም ሲሉ የምክር ቤት አባላት የተከበሩ ምክር ቤት አባላት ለጠቅላይ ሚኒስትራችን ያቀረቡትን ምስጋና እኔም ልባዊ ምስጋናዬን ለዶክተር አብይ አህመድ እያቀረብኩ የሚቀጥለው ጥያቄም በሚከተለው መልክ አቀርባለሁ። የሳይበር ጦርነት ዓለማችንን እጅግ እያሳሰበ የመጣ አዲስ የቴክኖሎጂ ጦርነት አውድማ ከሆነ ሰንብቷል። የዚህ አይነት ጥቃት በአይን የማይታይ እጅግ በረቀቀ ዘዴ በስውር በርቀት የሚሰነዘር በጥቂት ሰከንዶች የኢላማዎቹን አሰራር የማዛባት የማወክና የማስተጓጓል ከፍተኛ አቅም ያለው በሀገራት መካከል የሚካሄድ ዘመናዊ የጥቃት ዘዴ ነው። ከኢላማዎቹም ዋና ዋና ግዙፍ የልማት፣ የፋይናንስ፣ የመከላከያና የደህንነት ተቋማት ሲሆኑ መዘዙና ጉዳቱም ከፍተኛ በመሆኑ የወቅቱ የዓለማችን ዋና የስጋት ጎራ ውስጥ ይመደባል። ለዚህም ነው ጊዜው ሀገራዊ የሳይበር ደህንነት እና የሳይበር ጥቃት የሚባለው። ምስጋና ለአርቆ አስተዋዩ የቁርጥ ቀን መሪያችን ጠቅላይ ሚኒስትር ዶክተር አብይ አህመድ ይግባና የዚህ አይነት ጥቃቶችን ለመከላከል እንዲያስችለን ኢንሳ የኢንፎርሜሽን መረብ ደህንነት ባለስልጣን የቀድሞ ማለቴ ነው የአሁኑ የኢንፎርሜሽን መረብ ደህንነት አስተዳደር በ1999 ዓመተ ምህረት ሊመሰረት የተቻለው ይህ ተቋም በተለይ ባለፉት 4 ዓመታት በተደረገለት ከፍተኛ ትኩረትና ሪፎርም በሰለጠነ አኩሪ ብቃት ባላቸው አመራርና ባለሙያዎች በዘመናዊ ቴክኖሎጂ በላቀ ተቋማዊ ቁመናና የአሰራር ስርዓት ለውጥ የሚሰነዘሩብንን እጅግ ቁጥሩ እየበዛ የመጣውን የሳይበር ጥቃቶች በአስተማማኝ ሁኔታ መመከትና ማምከን የተቻለው። ለምሳሌ ያክል በመስክ ጉብኝታችን ጊዜ ካለፈው ዓመት ጋር ሲነጻጸር በ10 ወራት ውስጥ በ4 እጥፍ ጥቃት የደረሰብን በ4 እጥፍ ማደጉን ለማወቅ ችለናል። የሳይበር ጥቃት ሁሉንም የቴክኖሎጂ ተጠቃሚ የሆኑትን ተቋማት በሙሉ ኢላማ አድርጎ የሚንቀሳቀስ በመሆኑ የሳይበር ደህንነት የኢንሳ ጉዳይ ብቻ ሳይሆን የሁሉም ተቋሞቻችንና ጥረት ተሳትፎ የሚሻ ሀገራዊ ጉዳይ በመሆኑ በአመታዊ እቅዳቸው ተካተው እንዲተገብሩት የ10 ዓመት የልማት እቅዳችን የሳይበር ደህንነትን ሊያካትት ይገባል። ዘመኑ የዲጂታል ቴክኖሎጂ ነውና የዲጂታል ሉዓላዊነታችን በሳይበር ጥቃት እንዳይደፈር የተሟላ ጥንቃቄና ዝግጅት ማድረግ ወሳኝ በመሆኑ በዚህ በኩል ዝግጅታችን ምን ይመስላል? በተጨማሪም ሚዲያ በአንድ ሀገር ኢኮኖሚ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ብዙ በጎ አስተዋጽኦ እንዳለው ቢታወቅም አንዳንድ ጽንፈኛ የመደበኛ እና የማህበራዊ ሚዲያዎች የሀገራችንን ገጽታ የማጠልሸት የህዝባችንን አንድነትና አብሮነትን የሚሸረሽሩ የእርስ በርስ ግጭቶችን የሚጋብዙ መልእክቶችና ቅስቀሳዎች በሰፊው ሲያስተጋቡ ይስተዋላል። መንግስታችን በዚህ ጉዳይ ላይ
ምን ለመስራት አስበዋል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ አራሬ ሞሲሳ። ቶሌ ገለተውማ ከበጀሞ ፈያይ ከበጀሞ ሙሚች ኬኛ ኑ ግዱት ተርገመኒ ibsaala yeroo irratti biyyittiin keessa jirtu nu ibsuudhaaf nu gidduutti argamuu isaaniitiif galatoomaa jechuun barbaada. Egaa akka walii galaatti biyyi keenya rakkoowwan hedduun nu mudatee keessaanis alaanis wantoota nu mudatan sana geggeessummaa isaanii fi geggeessummaa waayiloota isaaniitiin biyyoota diigamiin baraaramtee har'arra geenyee jirra. Kun immoo geggeessummaa cimina kutannoo barbaada wanta ta'eef kanaaf galata guddaan isaaniif galchuu barbaada jedha. Egaa taansuudhaan gaaffiiwwan koo akka armaa gadiitti dhiyeessa. Akka biyyaatti rakkoowwan akka biyya keenyaatti nu mudatan moo'ichaan ce'uudhaaf hojiiwwan gama geggeessummaa paartii keenyaatiin hojjetamaa jiru abdii kan namaa kennu yoo ta'es ammas darbee darbee biyyattii rakkoodhaaf yookaan yaaddoodhaaf kan saaxilam akka isaan saaxilaman rakkoowwanii fi yaaddoowwan akka ta'aniif akka isaan rakkoo adda addaatiif saaxilamaniif agarsiistuuwwan tokko tokko kan mul'atan ni jira. Yeroo rakkisaa kana keessatti caaseffamni federaalaadhaa hanga dakaatti jiru ejjennoo wal fakkaataa qabatanii rakkoo biyyattii mudate hiikuudhaaf akka paartii biyyaalessaa fi mootummaa tokkootti socho'uu caala miidiyaalee hawaasaa irratti ba'anii ibsa yookaan ibsa walirratti baasuun ni mul'ata. Inni kun immoo darbee darbee uummanni yaaddoo jireenyaa keessa akka jiraatuu fi rakkoodhaaf akka saaxilamu wanti darbee haalonni akka meessaniin taasisan ni mul'ata wanta ta'eef kana hiikuudhaaf biyya tokko keessattuu jirru mootummaa tokko nu hoogganamaa jirru paartii tokko nu hoogganamaa jirru mootummoonni naannolee tokko tokko keessatti ibsa miidiyaadhaan walirratti baasaa jiran kanarratti maaltu hojjetamuudhaaf yaadamee jira? Maaltu mul'ataa jira? Kun akka mootummaa tokko taanee paartii biyyaalessa tokko taanee biyya bulchaa jirrutti miidiyaa irratti baanee hawaasa ittuu rakkoo hamaadhaaf saaxiluun ni mul'ata wanta ta'eef isa kanarratti akka mootummaatti maaltu rakkoo kana furuudhaaf maaltu hojjetamaa jira waan jedhuun gaaffii qaba. Itti dabalee akkasumas yeroo ammaa kana wanti mul'achaa jiru yeroo baay'ee uummataaf uummata gidduutti mootummaadhaa mootummaa gidduutti yaaddoo fi shakkiin akka uumamuuf wantoonni miidiyaalee hawaasaa gubbaa irratti darbatamaa jiran haasa'amaa jiran kan baay'ee amantummaa uummanni mootummaa irraa qabu amantummaa uummanni fi uummanni waliin qabu kan diigaa jiran wanta ta'eef jechoonni barri kan abbaa dabaree yookaan barri kan abbaa yeroo taranyinnatinna baala gizee kan jedhan kun yeroo baay'ee miidiyaalee garaagaraa irratti namoota hedduu biratti baay'ee bal'inaan ni ka'a wanta ta'eef maddi jecha kanaa maalirraa maddaa? Dhuguma akkuma jedhamu sana baala taraatu jira moo abbaa dabareetu jira moo taranyinnatiitu jira moo maa inni maddi jechoota kanarraa madda maa inni waan jedhu kana ibsa barbaanna wanta ta'eef akka irratti ibsinuu kennamuudha. Galatooma. እናመሰግናለን። በመቀጠል የተከበሩ አቶ ሳዲቅ አደም። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ከምክር ቤቱ ለሚነሱ ወቅታዊ ጉዳዮች ምላሽ ለመስጠት በመሃላችን በመገኘታቸው ምስጋናዬ ከፍ ያለ ነው። አንድ ጥያቄ ነው ያለኝ። ይህን ጥያቄ በንባብ አሰማለሁ። ዘላቂ ሰላም ለማምጣት በድንበርና ድንበር ተሻጋሪ ሀብቶች ዙሪያ የሚታዩ አለመግባባቶችን በሰላማዊ መንገድ ለመፍታት ያለው ዝንባሌ ለመለስተኛ ውህደት ፕሮግራም ምቹ ሁኔታና መደላድል ለመፍጠር ጎረቤት ሀገሮችን በመሰረተ ልማት የማስተሳሰር ብሎም ኢኮኖሚያዊና ማህበራዊ ትስስር በማጠናከር በኩል እንዲሁም በዚሁ ማዕቀፍ አገራችን ቀልጣፋና አስተማማኝ የወደብ አገልግሎት በዘላቂነት እንዲኖራት ለማድረግ እየተደረገ ያለው ጥረትና እየተገኘ ያለው ውጤት የሚበረታታ ነው። ይህ እንደተጠበቀ ሆኖ በቀጠናው ግጭቶች አንዴ ሞቅ አንዴ ቀዝቀዝ የሚሉበት ሁኔታ ይታያል።
የሱዳን መንግስት ድንበር ተሻግሮ ወረራ ከፈጸመ ሰንብቷል። ድንበር ተሻጋሪ ሀብቶችን በጋራ ለመጠቀም የተጀመሩ ውይይቶች አልተቋጩም። የኢትዮ ኤርትራ ግንኙነትን ተቋማዊ በማድረግ ሁለቱን ሀገራትና ህዝቦቻቸውን በዘላቂነት ተጠቃሚ ከማድረግ አንጻር የሚነሱ ጥያቄዎች አሉ። ክቡር ጠቅላይ ሚኒስትር፣ እነዚህን ጉዳዮች በትብብርና በቅንጅት ለመፍታት እንዲሁም ባጠረ ጊዜ ለመፈጸም ያለው ዝግጅት ምን ይመስላል? ከዚሁ ጋር በተያያዘ የሀገራችን የሰላም ጥረትና የሰላም ጥሪ እንዴት ይታያል? በቀጣይ በቀጠናው ግጭትን ለመከላከል ምን እየታሰበ ነው የሚል ነው። ማብራሪያ ቢሰጥበት አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ አቶ ክርስቲያን ታደለ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትራችን የተከበረው ምክር ቤት ለሚያነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እርስዎንም አመሰግናለሁ። መንግስት ግጭትን በበላይነት በመቆጣጠር ብቸኛ ስልጣኑና ሕግን በማስከበር ሊኖረው ስለሚገባ ዝቅተኛ መንግስታዊ ግዴታው ላይ አንዳችም ልዩነት የለኝም። ባለፉት 4 ዓመታት ንጹሃን ዜጎች ላይ ያለመታከት የጅምላ ግድያና ማፈናቀል ሲፈጸም የመንግስት ያለ ስንል የኖር ነው ሕግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። ሕግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል ነው። ይሁንና መንግስት ሕግ ያስከብር ማለት መንግስት ሕግ እየጣሰ ዜጎችን ያሸብር ማለት አይደለም። መንግስት ሕግ የማስከበር መብት ብቻ ሳይሆን ግዴታ አለበት ሲባል ማስከበርና መጠበቅ ያለበትን ሕግ የመጣስና የማፍረስ መብት አለው ይኑሮ ማለትም አይደለም። ባለፉት 3 ሳምንታት ሕግ ለማስከበር በሚል በከፈተው ዘመቻ ዜጎች በሕገ መንግስቱና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት መከበር ስምምነቶች ጭምር ጥበቃ የሚደረግላቸውን መብቶቻቸውን የጣሰ ከሕግ ማስከበሩ ይልቅ ሕጋዊ ሂደቶችን ያልተከተለ መሆኑ ካፈጻጸሙ ተገንዝቤያለሁ። ሕግ ለማስከበር በሚል ሕግ እየተጣሰ ህፃናትን ጨምሮ 35 የሚደርሱ ዜጎች ያለ ፍርድ በጸጥታ አካላት ተገድለዋል። 40 የሚጠጉ የድርጅታችን መዋቅር አባላትና አመራሮች ታስረዋል። አስሮ መመርመርን የሀገሪቱ ሕግ ባይፈቅድም ከ20 በላይ ጋዜጠኞች ታስረዋል። በርካታ ሺዎች ያለ ፍርድ ቤት ትዕዛዝ በቀንና በሌሊት በጸጥታ አካላት እየታፈኑ ወዳልታወቀ ቦታ ተወስደው ተሰውረዋል። እስካሁንም ፍርድ ቤት ያልቀረቡና ቤተሰብ የማይጠይቃቸው የት እንዳሉም የማይታወቁ ዜጎች አሉ። ክቡር ጠቅላይ ሚኒስትር፣ እርስዎ የሚመሩት የጸጥታ መዋቅር ጦርነት በሚመስል መንገድ በመረጠኝ ህዝብ ላይ በተለያዩ አካላት የመግለጫና ፕሮፓጋንዳ ድጋፍ ጭምር የተቀናጀ ዘመቻ በመክፈት ተረጋግቶ የእርሻ ስራውን እንዳይከውን እያጉላላው ይገኛል። ዛሬ በአማራ ክልል ተፈናቃይ ያልተጠለለበት ከተማና ወረዳ ማግኘት በማይቻልበት ደረጃ ሚሊዮኖች ውዶቻቸውን አጥተው ወረታቸውን ተነጥቀው ባለበት መንግስታዊ ካሳና ማቋቋሚያ ሲጠብቁ እጅግ የተጋነነ ዘመቻ ተከፍቶባቸዋል። በነገራችን ላይ እኔ በተመረጥኩበት አካባቢ ከ300 ሺህ በላይ የሚደርስ ህዝብ ያላለው ባይ ያለ ዕለት ፍጆታ ይገኛል። እኔ በተመረጥኩበት የምርጫ ክልል እንኳን 78 ሺህ ተፈናቃይ አለ። መንግስት ከጠላት ማርከህ ታጠቅ ያለውን የአማራ ወጣት ከማነጋገር ይልቅ በያዘው ማባረር በተለያዩ ክልሎች ታጥቀው መንግስትን እየተዋጉ ያሉ ቡድኖችን መሰል ቅራኔ በሌሎች አካባቢ የሚያዋልድ ዘመቻ ላይ እንዳለ ለማሳሰብ እወዳለሁ። ሕግ መከበር አለበት። ሕግ በመጣስና ህዝብን በማሸበር ግን ፈጽሞ ሊሆን አይገባም። ታፍነው ደብዛቸው የጠፉ ተማሪዎቹን መጨረሻ ያልተገነዘበው ህዝብ፣ የትነታቸውን ያልተረዳው ህዝባችን ዛሬ እንደገና ዜጎቹን በማፈን ከህግና ከቤተሰብ በመሰወር የተጀመረው ዘመቻ ሌላ አደገኛ ወንጀል እያለማመደ እንደሆነ ማሳሰብ እፈልጋለሁ። ዛሬ ንጹሃን ዜጎች እየታፈኑ ነው። ነገ ይሄ አፋኝ ቡድን ባለስልጣናትን እንደማያፍን መተማመኛ መፍጠር አይቻልም። አደገኛ ወንጀል እያለማመድ ነው
ስለሆነም ክቡር ጠቅላይ ሚኒስትር አንደኛ በህግ ማስከበር ሽፋን የመንግስት ተቺዎችንና የተቃውሞ ድምጾችን በማፈን ስጋትና ፍርሃት የሰፈነበት የሙያ ምህዳር በመሻት መንግስቶ የዲሞክራሲ ግንባታን እንዴት እውን ሊያደርግ እየፈቀደ እና እንዴት አይነት መንግስት እየመሩ እንደሆነ እንዲያብራሩልን እንፈልጋለን። ሁለተኛ የታፈኑና ከፍርድ ውጭ በኮንሰንትሬሽን ካምፕ ያሉ ዜጎቻችንና አባሎቻችን አስቸኳይ ፍትህ እንዲሰጣቸው መጠየቅ እፈልጋለሁ። ሶስተኛ ትናንት የታገልነት ለውጥ ወደ ኋላ ተቀልብሶ ወደ ነበርንበት አፈና መመለሱን በማወቅ መንግስቱ በህዝባችን ላይ ለሚፈጽመው ግፍ በራሱ ላይ ተጠያቂነት የሚወስደው መቼ ሊሆን እንደሚችል ማረጋገጫ ለተከበረው ምክር ቤት እንዲሰጡ እፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። በመቀጠል የተከበሩ ወይዘሮ አያና። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። የተከበሩ ጠቅላይ ሚኒስትር፣ ክቡር ጠቅላይ ሚኒስትር፣ በቅድሚያ በመካከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ